ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ነው። ባዮሎጂ ግሬድ 10 ዩኒት 5 ያው ጀምረናል። ዩኒት 5 ሌሰን 5 ነው። ከዚህ በፊት ያው እስከ ሌሰን 4 ተምረናል። ዛሬ ደግሞ ሌሰን 5 እናያለን ማለት ነው። በዚህ ውስጥ እንግዲህ አብዞርፕሽን ኢን ዘ ስቶማክ ነው። በአጠቃላይ ዳይጀስቲቭ ሲስተምን እያየን ቆይተናል። ዛሬ ደግሞ አብዞርፕሽን ኢን ዘ ስቶማክ ይላል። ይህ ደግሞ እንግዲህ በጨጓራችን ውስጥ ያለውን የመጠጥ ሁኔታ እነኚህ አልሚ የሆኑ ምግቦች እንዴት በጨጓራ ውስጥ አብዞርብ እንደሚሆኑ ጠቅለል አድርገን እናይና ወደሚቀጥለው ወደ ስሞል ኢንተስታይን እንገባለን ማለት ነው። ኦልዞ ዘ ስቶማክ አብዞርብስ ፊው ኦፍ ዘ ፕሮዳክትስ ኦፍ ዳይጀሽን ይላል። እንግዲህ ጨጓራችን አብዞርብ የሚያደርገው በጣም ጥቂት የሆነውን የተፈጩ ነገሮችን ነው ማለት ነው። ኢት ካን አብዞርብ ሜኒ አዘር ሰብስታንስ ይላል። በተጨማሪም ሌሎች ብዙ አዘር ሰብስታንስን አብዞርብ ማድረግ እንደሚችል ነው። ኢንክሉዲንግ ግሉኮስ እንግዲህ ዋናው የኃይል ምንጭ ነው። የሹገር ኮንቴንቱ ነው። እሱን አዘር ሲምፕል ሹገርስ ሌሎች ተጨማሪ የስኳር አይነቶችን አሚኖ አሲድስ ፕሮቲን ተወሰኑ የፕሮቲን አሚኖ አሲድስ ውስጥ ያሉትን ተወሰኑ የአሚኖ አሲድስን ፓርት እንዲሁም ሳም ፋት ሶሉብል ሰብስታንስ እንደዚሁም የተወሰኑ ቅባት የሟሙ ቅባት አይነቶችን ዋተር ውሃን ስፔሲፊክ ቫይታሚንስ የተወሰኑ ጥቂት ቫይታሚኖችና ኤንድ አልኮል እነኝህን እንግዲህ ነገሮች አብዞርብ ያደርጋል ማለት ነው። ስቶማካችን ወይም ጨጓራችን ማለት ነው። እንግዲህ ጠቅለል ሲልና ሲታይ ግን ከስሞል ኢንተስታይን አንጻር ሲታይ ጨጓራችን አነስተኛ የሆነ የአብዞርፕሽን ወይም የምጠት ሂደት እንግዲህ አብዞርብ ማለት ምጣት ነው። ምጣት ሲባል እነኚህ በጣም ዳይጀስት ከሆኑ በኋላ ወደ ተለያዩ ሴሎቻችን የሚሄዱ የተለያዩ አይነት ቅድም እንዳየ ነው ግሉኮስ ሊሆን ይችላል፣ ሲምፕል ሹገር፣ አሚኖ አሲድስ፣ ፋት ሶሉብል ሰብስታንስ፣ ዋተር እና ስፔሲፊክ ቫይታሚንስ እነኚህን ምጠት በሚያካሄድበት ጊዜ አብዞርብ በሚያደርግበት ጊዜ እንግዲህ ወደ ተለያዩ ሰውነት ክፍላችን እንዲጓዝ ያስችላል ማለት ነው። ጠቅለል ሲል ግን ስቶማክ ወይም ጨጓራ ከስሞል ኢንተስታይን አነስተኛ የሆነ አብዞርፕሽን እንደሚያካሄድ ነው የሚያሳየው። ምክንያቱም ስሞል ኢንተስታይን ስናይ ሞር እዛ ላይ አብዞርፕሽን እንደሚካሄድ እናያለን ማለት ነው። ቀጥለን እንግዲህ የምናየው ተማሪዎች ስሞል ኢንተስታይን ነው። ያው እንግዲህ ይሄ ትንሹ አንጀት በመባል የሚታወቀው ነው በአማርኛችን ወይም በተለምዶ። ስሞል ኢንተስታይን ኢዝ አፕ ቱ 7 ሜትር ሌንግዝ ነው። እንግዲህ ይህ ትንሹ አንጀታችን 7 ሜትር ርዝመት ያለው ነው። በት ኦንሊ 2.5 ሴንቲሜትር ኢን ዲያሜትር ነው የሚለው። በዲያሜትር ወይም ስፋቱን ወደ ጎን ደግሞ ስናየው 2.5 ሴንቲሜትር ብቻ ነው ማለት ነው። ቁመቱ ግን ወደ 7 ሜትር ይረዝማል ማለት ነው። ሞስት ኬሚካል ዳይጀሽን ቴክስ ፕሌስ ኢን ዘ ስሞል ኢንተስታይን። እንግዲህ ቅድም እንዳልኳችሁ አብዛኛው የኬሚካል ዳይጀሽን አጠቃላይ ዳይጀሽን የሚካሄደው እዚህ ላይ ነው ማለት ነው። ጨጓራ ላይም ምን ያክል ዳይጀሽን እንደሚካሄድ አይተናል። ሞስት ግን ኬሚካል ዳይጀሽን የሚጠናቀቀውም ዳይጀሽን ሲስተም ስሞል ኢንተስታይን ላይ ስለሆነ እንግዲህ በሙሉ አብዛኛዎቹ የቀሩት በሙሉ እዚህ ጋር ነው እንግዲህ ዳይጀስት የሚሆኑት ስሞል ወይም ትንሹ አንጀታችን ላይ ዳይጀስት ይሆናሉ ማለት ነው። እሺ ተማሪዎች እንግዲህ ይህንን ካል እንግዲህ አብዛኛው ኬሚካል ዳይጀሽን ስሞል ኢንተስታይን ላይ ይከናወናል ካል መጀመሪያ ፓርትስ ኦፍ ዘ ስሞል ኢንተስታይን ወይም የስሞል ኢንተስታይን ወይም የትንሹ አንጀት ክፍሎች እነማን ናቸው የሚለውን ለማየት እንሞክራለን። ትንሹ አንጀት ክፍሎች እንደምታዩት ዲቫይድድ ኢንቱ 3 ፓርትስ ነው፣ በ3 ክፍል የተከፈሉ ናቸው። የመጀመሪያው ዶድናም የሚባለው ነው። ዶድናም the first 25 centimeter to 30 centimeter of the small intestine where the majority of digestion occurs ይላል። እንግዲህ እንደምታዩት ዶድናም የሚባለው የስሞል ኢንተስታይን ወይም የትንሹ አንጀት ክፍል በቁመት እንደምታዩት አነስተኛ ነው። ከ25 እስከ 30 ሴንቲሜትር ነው የሚይዘው። ሆኖም ግን አብዛኛው ዳይጀሽን ሲስተሙ የሚከናወነው ዶድናም ነው። አጠቃላይ ወደ ስሞል ኢንተስታይን ከሚመጡት ዳይጀስት ከሚሆኑት ምግቦች ውስጥ አብዛኛው የሚፈጨው ወይም ዳይጀስት የሚሆነው ዶድናም ላይ ነው ማለት ነው። ስለዚህ እዚህ ጋር እንግዲህ ብዙ ኢንዛይሞች፣ ኬሚካሎችና የተለያዩ ነገሮች አሉ ማለት ነው። ሁለተኛው የስሞል ኢንተስታይን ክፍል ይሄ ደግሞ ጀጀነም ይባላል። ጀጀነም ኢዝ ዘ ሰከንድ ኮምፖነንት ኦፍ ዘ ስሞል ኢንተስታይን ነው የሚለው ሁለተኛው ነው። ከዶድናም ቀጥሎ የምናገኘው ጀጀነም የተባለውን የስሞል ኢንተስታይን ፓርት ነው ማለት ነው። ሶስተኛ ደረጃ ላይ እንደምናየው ኢሊየም ይባላል። ኢሊየም ደግሞ ዘ ሰርድ ኮምፖነንት ኦፍ ስሞል ኢንተስታይን ማለት። ስለዚህ ስሞል ኢንተስታይን 3 ዋና ክፍሎች አሉት ማለት ነው። እነሱም ዶድናም፣ ጀጀነም እና ኢሊየም ነው ማለት ነው። ዘ ስሞል ኢንተስታይን ሴክሬትስ ዳይጀስቲቭ ኢንዛይምስ። ስሞል ኢንተስታይን ዳይጀስቲቭ ወይም ለምግብ መፈጨት ወይም አጠቃላይ ለዳይጀስቲቭ ሲስተም የሚሆኑ ኢንዛይሞችን ያመነጫል፣ በብዛት ያመነጫል። ኤንድ ሙቭስ ኢትስ ኮንቴንትስ አሎንግ ዘ ፔሪስታልሲስ ነው። እንግዲህ ፔሪስታልሲስ የምግብ መፈጨት ሂደት እንዴት እንደሚካሄድ አይተናል። ማለት
ፔሪስታልሲስ ሲካሄድ ምግቦቹ እንደፈለገ ዳይጀስት እንዲሆኑ እንዲብላሉ የሚደረግበት ቦታ ስለሆነ ስለዚህ ከዛ በኋላ ይህ ሴክሬት ሲሆነው ከስሞል ኢንቴስታይን የመነጨው እንትን ወደ ፔሪስታልሲስ ሙቭ ያደርጋሉ ማለት ኤንዛይሞቹ ከመነጩ በኋላ ለምን የምግብ መፈጨቱ ሂደት በፔሪስታልሲስ ሂደት እንደሚከናወን ባለፈው አይተናል። ስለዚህ ይህ ኤንዛይም ወደ እዚህ ውስጥ ሙቭ አድርገው ይገባሉ ማለት ነው። ኤንዛይሞቹ ሲገቡ እዛ ውስጥ ያለው ምግብ እንግዲህ በደንብ ዳይጀስት እንዲሆን ከፍተኛውን አስተዋጽኦ ያበረክታል ማለት ነው። the stomach absorbs some water specific vitamins some medicines and alcohol ይላል። ከዚህ በፊትም እንዳየ ነው እንግዲህ የተወሰኑ ጨጓራችን የተወሰኑ ነገሮችን አብዞርብ እንደሚያደርግ እንደ ምጠት እንደሚያካሄድ አይተናል። ለምሳሌ የተወሰኑ ውሃ ስፔሲፊክ የተወሰኑ ቫይታሚኖችን እንዲሁም መድኃኒት የተለያዩ የምንውጣቸው መድኃኒቶች እዛ ቦታ ላይ አብዞርብ ይሆናሉ ወደ ተለያዩ ደም ስሮቻችን። ጥቂቶች ናቸው ግን ኤንድ አልኮል እንዲሁም በሰውነታችን ውስጥ የሚመረተውን አልኮል እንግዲህ ምን ያደርጋል አብዞርብ ያደርጋል የተወሰነው ማለት ነው። ስቶማክ በት ሞስት አብዞርብሽን ቴክስ ፕሌስ ዊዝን ዘ ስሞል ኢንቴስታይን ግን አብዛኛው አብዞርብሽን የሚካሄደው ወይም እነኚህ ዳይጀስት የሆኑ ነገሮች ምጠት የሚካሄደውና ወደ ተለያዩ ሴሎቻችን ከመሄዳቸው በፊት ምጠቱን አብዞርብሽን የሚካሄደው አብዛኛው ስሞል ኢንቴስታይን ውስጥ ነው። ይህም የሆነበት ምክንያት አንደኛ የዳይጀሽን ሲስተም የመጨረሻው ክፍል ስሞል ኢንቴስታይን በመሆኑ፣ ሁለተኛ ደግሞ እዚህ ጋር እንዳየነው ስሞል ኢንቴስታይን ሴክሬት ዳይጀስቲቭ ኢንዛይም ብዙ ለምግብ መፈጨት ሂደት የሚሆን ኢንዛይሞችን የሚያመነጨው ስሞል ኢንቴስታይን ስለሆነ ማለት ነው። ይህንን ልብ ማለት ያስፈልጋል። ስለዚህ አብዛኛው የምግብ መፈጨት ሂደት የሚከናወነው ስሞል ኢንቴስታይን ውስጥ ነው ማለት ነው። እሺ ተማሪዎች እንግዲህ ይህንን ዳይጀስቲቭ ሲስተምን በብዛት ስሞል ኢንቴስታይን ለማካሄድ የተለያዩ ነገሮች በውስጡ ይዟል ማለት። ለምሳሌ እዚህ ጋር ሎንግ ፊንገር ላይ ከፕሮጀክሽን ኮልድ ቪላይ እንግዲህ በፕሉራል ፎርሙ ቪላ ይባላል። ሲንጉላር ፎርሙ ቪለስ የሚባሉ ሎንግ ልክ ጣት የመሳሰሉ ፕሮጀክሽኑ አሉት በውስጡ ማለት ነው። ግሬትሊ ኢንክሪዝ ዘ ሰርፌስ ኤሪያ ኦፍ ዘ ስሞል ኢንቴስታይን እና ደግሞ ጠቀሜታቸው ቪላይ ወይም ቪለስ የስሞል ኢንቴስታይንን ሰርፌስ ኤሪያውን ማለት ውስጥ ያለውን እንዳያችሁ 2.5 ሴንቲሜትር ብቻ ነበር ዲያሜትሩ። ይህንን ሰርፌስ ኤሪያውን ከፍ እንዲል ማለት እንደፈለገ እንዲለጠጥና በደንብ ዳይጀሽን ሲስተሙ እንዲከናወን ማንኛውም ምግብ አልፈው እንዲለጠጥ ሰርፌስ ኤሪያውን ማለት ቮሊዩሙን ወይም ዲያሜትሩን ስፋቱን እንዲጨምሩ ያደርጋሉ ማለት ነው። እነኚህ ቪለስ የተባሉ ማለት ነው። ግሬትሊ ኢንክሪዝ ዘ ሰርፌስ ኤሪያ ኦፍ ዘ ስሞል ኢንቴስታይን ሰርፌስ ኤሪያውን ኢንክሪዝ እንዲሆን ያደርጉታል ማለት ነው። ዋን ኤስቲሜት ሰጀስትስ ዛት ቪላይ አካውንት ፎር a tenfold increase in surface area for absorption አያችሁ a tenfold ይላል። መጀመሪያ ከነበረው የአንጀታችን ስሞል ኢንቴስታይን ወይም የትንሹ አንጀታችን መጠን 10 ወደ 10 እጥፍ ከፍ እንዲል ያስችሉታል ማለት ነው የነኚህ የቪለስ መኖር። ምክንያቱም ይህንን የአንጀታችን በዳይጀስት ሲስተም ሂደት ላይ እንደፈለገ ምግብ እንዲንሸራሸርና ዳይጀስት እንዲሆን እንዲለጠጥ የማድረግ አቅም አላቸው። የነኚህ መኖር እንዲለጠጥና ሰርፌስ ኤሪያው ከፍ እንዲል ያደርጋሉ። አያችሁ ቴንፎልድ ይላል እንግዲህ ያን ያክል እንዲለጠጥ ያደርጉታል ማለት ነው። እና ተማሪዎች እንግዲህ ያው እንደምታዩት ቪለስ እንግዲህ የስሞል ኢንቴስታይንን የመጠን ወይም ስፋቱን በጣም እንዲጨምር የሚያደርጉ በጣም አስፈላጊ የሆኑ ናቸው ማለት ነው። ፊንገር ላይክ ናቸው። ያው ጣት የመሳሰሉ በስዕል እናያቸዋለን። እንቀጥል ማለት ነው። the cells that make up the lining of each villus have ማይክሮቪላ ይባላሉ። እንግዲህ በእያንዳንዱ ቪለስ ውስጥ ያሉት ደግሞ የሴል አነስተኛ በጣም ብዙ ሴሎች አሉ። እነኛ ማይክሮቪላ ይባላሉ። ማይክሮቪላ ማለት እንግዲህ በጣም ደቃቅ የሆኑ የሴል አይነቶች ናቸው በቪለስ ውስጥ የሚገኙ ማለት ነው። which are fine በጣም ደቃቅ ናቸው። ትሬድ ላይክ ኤክስቴንሽን ናቸው። ልክ ክር የመሰሉ ናቸው። እነኚህ ማይክሮቪላ የሚባሉ በጣም ደቃቅና ትሬድ ላይክ ወይም ክር የመሳሰሉ ናቸው ማለት ነው። ትሬድ ላይክ ኤክስቴንሽን ኦፍ ዘ መምብሬን ዛት ፈርዘር ኢንክሪዝስ ዘ ሰርፌስ ፎር አብዞርፕሽን። እነኚህ ደግሞ ምን ያደርጋሉ? አብዞርፕሽን እንዲካሄድ ያንን ሰርፌሱን ኤሪያውን ቦታውን ምን ያደርጉታል? ሞር ኢንክሪዝ እንዲሆን ትልቅ እንዲሆን እንዲለጠጥ ያደርጉትና እንደፈለገ አብዞርፕሽኑ እንዲካሄድ። ምክንያቱም መጠጡ ሲካሄድ ኤሪያው በጣም ያስፈልጋል። ምክንያቱም ዳይጀስት የሆኑ ምግቦችን በደንብ አብዞርብ ማድረግ እንዲችል ኤሪያውን ያሰፉታል። ከዛ በኋላ እንደፈለገ ስሞል ኢንቴስታይን ውስጥ ያሉት ነገሮች ዳይጀስት የሆኑ ነገሮች አብዞርፕሽኑ እንዲካሄድ ይረዳሉ ማለት ነው። እሺ ተማሪዎች እንግዲህ እዚህ ጋር ተመልከቱ። አጠቃላይ ስሞል ኢንቴስታይን እዚህ ውስጥ እንደምታዩት እዚህ ውስጥ ያለው ነው። ይሄኛው ላርጅ ኢንቴስታይን ነው በአረንጓዴው። ስሞል ኢንቴስታይናችን እዚህ ውስጥ ነው ያለው። በአጠቃላይ ወደ 7 ሜትር የሚሆነው ተጣጥፎ እዚህ ውስጥ ነው የሚገኘው። እያንዳንዱ ግን እዚህ ጋር እንደምታያቸው አሉ። በደንብ ስዕሎቹን ማየት ያስፈልጋል። ከላይ ጀምሮ ከአፋችን ጀምሮ ያሉትን እያንዳንዱን ስዕላቸው ጽሁፍ እናንተ መጽሐፋችሁ ላይ ስላለ በደንብ ልታያቸው ይገባል። እዚህ ጋር ይሄ እንግዲህ እዚህ ጋር
ቡኒ ከለር ሆኖ የምናየው ነው ስሞል ኢንተስታይን። ይሄኛው ላርጅ ኢንተስታይን ነው። እንደምታዩት እዚህ ጋር እንግዲህ የተለያዩ ሊቨር አለ፣ እዚህ ጋር ጉበት አለ፣ ገልብላደር ወይም የሐሞት ከረጢት የምንለው ስቶማክ የጨጓራችን እዚህ ጋር ነው። ዋናው ግን አሁን እያየን ያለው ስሞል ኢንተስታይን ይሄ ነው። ስሞል ኢንተስታይን ውስጥ እንግዲህ እነኚህ ሰርፈስ ኤሪያውን እንዲጨምር የሚያደርጉት ቪለስ ደግሞ እነኚህ ናቸው። እንደምታያቸው ያው ፊንገር ላይክ ፕሮጀክሽን ናቸው። ልክ ጣጣት የመሳሰሉ ሆነው ግን ሰርፌስ ኤሪያው በደንብ ከፍ እንዲልና ኦብዘርቬሽኑ በደንብ እንዲካሄድ ስሞል ኢንተስታይን ውስጥ ከፍተኛውን አስተዋጽኦ የሚያበረክቱ እነኚህ ናቸው ማለት ነው። እዚህ ጋር እንደምታዩት በውስጣቸው ቬን አላቸው የደም ስር። ምክንያቱም ከምጠቱ ከተካሄደ በኋላ በደም ስር አማካኝነት ወደ ተለያዩ ክፍሎች ስለሚያልፍ ነው። በእነሱ ውስጥ ደግሞ እነዚህ የምታዩት ይህ ፕሮጀክሽን አለ። እዚህ ጋር እንደምታዩት የተለያዩ ናቸው። እነኚህም በደንብ ልታያቸው ይገባል። እዚህ ጋር ቪላ አለ፣ እዚህ ጋር ሙኮኮሳ አለ፣ እዚህ ጋር ሰብሙኮክስ አለ፣ እዚህ ጋር እንደምታዩት መስኩር አለ፣ የርስ አለ። አጠቃላይ እነኚህም በደንብ ነው። ቪለስ ግን እዚህ ጋር ቅድም ያልነው ዋናው ይሄ ፊንገር ላይክ ፕሮጀክሽን ያልነው ዋናው የስሞል ኢንተስታይንን ሰርፌስ ኤሪያው በአብዞርፕሽን ጊዜ ሰርፌስ ኤሪያው እንደፈለገ እንዲሰፋ እንዲለጠጥ ከፍተኛ አስተዋጽኦ የሚያበረክቱ ትንሹ አንጀት ውስጥ የሚገኙ የሴል አይነት ናቸው። እነኚህ በደንብ ልናያቸው ይገባል ማለት ነው። እዚጋ እንደምታዩት ፓርት ኦፍ ዘ ዳይጀስቲቭ ሲስተም ኤንድ ዘ አብዞርፕሽን ቪላይ ይላል። እነኚህ ይሄ እንደምታዩት ነው። እዚህ ጋር ተመልከቱ እንግዲህ ተማሪዎች ኢች ቪለስ ኢዝ ሰፕላይድ ዊዝ ዘ ካፒላሪ ኔትወርክ። እያንዳንዱ ቪለስ እንግዲህ ካፒላሪ ኔትወርክ አለው። ምክንያቱም ኔትወርኩ ባይኖር ኖሮ በዛ ውስጥ አብዞርፕሽኑ አይካሄድም። መጠት ከተሄደ በኋላ አብዞርፕ ከተደረገ በኋላ ወደ ተለያዩ ሴሎቻችን እንዲሄዱ ካፒላሪ ያው የተለያዩ የደም ስሮቻችን አሉ ካፒላሪ ኔትወርክ አላቸው ማለት ነው። ዛት ኢንተርትዊንስ በዛ ውስጥ እንግዲህ ኢንተርትዊን ይሆናሉ ዊዝ ሊምፍ ቨዘልስ ሊምፍ ቨዘሎችም አሉ። ሊምፍ የሚባሉ ቨዘሎች አሉት በውስጡ ልክ እንደ ደም ስር ማለት ነው። ኮልድ እንግዲህ ይሄ ካፒላሪ ኔትወርክ ዛት ኢንተርትዊንስ ዊዝ ሊምፍ ቨዘልስ የሚባሉት ስማቸው ደግሞ ይባላል ላክቲያልስ ይባላል። እንግዲህ ላክቲያልስ ማለት ሊምፍ ቨዘል ሲሆኑ ካፒላሪ ኔትወርክ ናቸው ማለት ነው። ስማቸው ምን ይባላል? ላክቲያልስ ይባል ማለት ነው። ዛት ትራንስፖርት ማቴሪያልስ ዋናው ተግባራቸው ምንድን ነው? የተለያዩ አብዞርብ የሆኑ ማቴሪያሎችን ትራንስፖርት ያጓጉዛሉ፣ ወደሚፈለገው ቦታ ማጓጓዝ የሚያስችሉ ናቸው ማለት ነው። እንግዲህ ስማቸው ጠቅለል ብሎ ላክቲያልስ ይባላል። ላክቲያልስ ሲባል ካፒላሪ ኔትወርክ ዛት ኢንተርትዊንስ ዊዝ ሊምፍ ቨዘልስ ናቸው ማለት ነው። እነኚህ ላክቲያልስ ሲባሉ ዋናው ተግባራቸው ያንን አብዞርብ የሆነውንና ዳይጀስት ሆኖ አብዞርብ የሆነውን የሚፈለገውን ማቴሪያል ትራንስፖርት ያደርጋሉ ማለት ነው። ስለዚህ ላክቲያልን መርሳት የለብንም። ላክቲያልስ ማለት እንግዲህ ትራንስፖርት ማቴሪያል ናቸው። ዋናው እንትናቸው የካፒላሪ ኔትወርክ ዛት ኢንተርትዊንስ ዊዝ ሊምፍ ቨዘልስ ናቸው ማለት ነው። ይህንን በትኩረት ልታዩና ስዕሎቹን በደንብ ልትመለከቷቸው፣ ጽሁፎቹንም በደንብ ልታያቸው ይገባል ማለት ነው። እሺ ተማሪዎች እንግዲህ ይበልጥ ስለ ቪለስ እንግዲህ እዚህ ጋር በደንብ ስዕልም አለ እናየዋለን። አንዱ ቪለስ ነው ይሄ። በዚህ በቪለስ እንግዲህ ቪላይ ያው ብዙ ቪለሶች አለ ነው። ይሄ ሲንጉላር ፎርም አንዱ ይህን ይመስላል። በውስጡ እንደምታዩት የተለያዩ ደም ስሮች አሉ፣ እነሱ እናያለን። ከዛ መጀመሪያ ግን ሲጽሁፉ እንመልከተው። ሳም ኒውትሪየንትስ አር አብዞርብድ ባይ ዲፊውዥን። እንግዲህ በስሞል ኢንተስታይን ውስጥ ያሉት አብዞርፕሽን በሚካሄዱ ጊዜ የተወሰኑት በዲፊውዥን መልክ ማለት ዲፊውዥን ያው ፍሮም ሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ነው። በዚህ አማካኝነት ነው። በት ሳም ኒውትሪየንትስ አር አክቲቭሊ ትራንስፖርትድ ፍሮም ዘ ዳይጀስቲቭ ትራክት። አንዳንዶቹ ደግሞ አክቲቭሊ ትራንስፖርት ፍሮም ዘ ዳይጀስቲቭ ትራክት ትራንስፖርት ይሆናሉ ማለት ነው። የተወሰኑ ደግሞ በዲፊውዥን መልክ ምን ይሆናሉ? አብዞርብድ ይሆናሉ ማለት ነው። ሞኖሳካራይድስ ኤንድ አሚኖ አሲድስ አር አብዞርብድ ኢንቱ ዘ ካፒላሪ ኔትወርክ። አያችሁ ቅድም እንዳየ ነው ካፒላሪ ኔትወርክ ላክቲያልስ ያልነው ሞኖሳካራይድስ እነዚህ ሲምፕል ሹገሮችና አሚኖ አሲድስ የመሳሰሉት በካፒላሪ ኔትወርክ ወይም በላክቲያልስ ምን ይሆናሉ? አብዞርብድ ይሆናሉ ማለት ነው። እንግዲህ ዋናውን ስራ የሚሰሩት እነኚህ ናቸው። ብዙ ተግባር ነው ያላቸው። አንደኛ ስሞል ኢንተስታይን ምን እንዲሆን እንዲለጠጥና ሰርፌስ ኤሪያው ከፍ እንዲል ያደርጋሉ። በተጨማሪ ደግሞ ምን ያደርጋሉ ማለት ነው? ሞኖሳካራይድና አሚኖ አሲድ ምን ያደርጋሉ? አብዞርብ ያደርጋሉ ማለት ነው ላክቲያሎች። ምክንያቱም ካፒላሪ ኔትወርክ ያው ቅድም እንዳልነው ዋናው የላክቲያል ስራ ማለት ነው። እንግዲህ ቅድም እንዳየነው ካፒላሪ ኔትወርክ ከላይ አለ። እነኚህ እንግዲህ ሞኖሳካራይድና አሚኖ አሲድ በካፒላሪ ኔትወርክ አብዞርብድ ሲሆኑ በዚህ ውስጥ በላክቲያል ውስጥ ነው። ፋትስ እንግዲህ ስሞል ኢንተስታይን ውስጥ ማለት ነው። ፋትስ አር አብዞርብድ ኢንቱ ዘ ላክቲያልስ። ፋት ደግሞ እዚህ ላክቲያልስ በተባለው የስሞል ኢንተስታይን ፓርት ውስጥ ፋት ደግሞ ምን ይሆናሉ ማለት አብዞርብ ይሆናሉ። ግን ሞኖሳካራይድና አሚኖ አሲድ ደግሞ በካፒላሪ ኔትወርክ አማካኝነት አብዞርብ ይሆናሉ ማለት ነው። ስዕሉን እንግዲህ እንመልከተው ተማሪዎች። ከዚህ እንደምታዩት እንግዲህ እዚህ ጋር ከላይ እንደምታዩት እዚህ ጋር ይህን ምን ይለዋል? ቲን ይለዋል። እንደምታዩት ቲን ነው።
ቀጭንና አነስተኛ ስለሆነው ሰርፈስ ቲን ሰርፈስ ሌየር ነው። ሰርፌስ ኤሪያው እዚህ ጋር አነስተኛ መሆኑን ወይም ቀጭን መሆኑን ለማሳየት እንደምታዩት ቀጭን ነው። ላክቲያል አለ እዚህ ጋር ላክቲያል እዚህ ጋር እንደምታዩት ይሄ ነው። ይሄ አጠቃላይ ሲታይ ቪለስ ነው። እንግዲህ አናቶሚ ኦፍ ቪለስ ዊዝ ላክቲያል ነው የሚለው። አጠቃላይ ይሄ ቪለስ ነው። በውስጡ ማንን ይዟል? እንደምታዩት ላክቲያል አለ እዚህ ጋር። ቅድም እንዳልነው ላክቲያል እዚህ ጋር ነው ያለው። ካፒላሪስ እዚህ ጋር አሉ። ቅድም እንዳየነው ካፒላሪ እዚህ ጋር አለ። ብለድ ቨዝልስ አለ እዚህ ጋር የደም ስሮች ናቸው እነኚህ። ካፒላሪ ደግሞ ቅድም እንዳየነው ካፒላሪ ኔትወርክ ሞኖሳካራይድ እና አሚኖ አሲድን አብዞርብ የሚያደርገው ካፒላሪ ነው። ይሄ ላክቲያሉ ግን ፋትስ አብዞርብድ ኢንቱ ዘ ላክቲያል ነው። ላክቲያል ደግሞ ይህ ማለት ነው ፋትን ማለት ስብ ነክና ጮማ ነክ የሆኑ ነገሮችን ወይም ቅባት ነክ የሆኑ ነገሮችን አብዞርብ የሚያደርገው ማለት ላክቲያል ነው። ተከፋፍሏል እንደምታዩት። ይሄ ካፒላሪው ግን ሞኖሳካራይድ እና አሚኖ አሲድን አብዞርብ ያደርጋል። እንግዲህ ይህንን ይመስላል ተማሪዎች። እንግዲህ ይህንን በደንብ በትኩረት ልታዩ ይገባል ነው የላክቲያል አጠቃላይ በቪለስ ውስጥ ሆኖ ቪለስ እንግዲህ ብዙ ፓርቲሽን አለ ማለት ነው። ቲን ሰርፌስ ሌየር አለው፣ በውስጡ ላክቲያል አለው፣ ካፒላሪስ አሉት፣ እንደገና ብለድ ቨዝል አለው፣ እነዚህ ደም ስሮች አሉ። ምክንያቱም አብዞርፕሽን ከተካሄደ በኋላ በደም ስር አማካኝነት ወደ ተለያዩ የሰውነታችን ሴሎች ስለሚሄድ ማለት ነው። ይሄ ግን አንድ ቪለስ ነው፣ ሲንጉላሪ ነው። በብዛት የዚህ አይነት አሉ በስሞል ኢንተስታይን ውስጥ። እነኛ ደግሞ ፕሉራል ሲሆን ደግሞ ቅድምና ቪላይ ነው የሚባሉት ማለት ነው። እሺ ተማሪዎች እንግዲህ ይህንን ቃል ወደሚቀጥለው ደግሞ ሌላ ለዳይጀሽን ሲስተም አስተዋጽኦ የሚያበረክቱ ክፍሎች አሉ። እነሱን ደግሞ እናያለን። እንግዲህ ለዳይጀሽን ሲስተም ከአፍ ጀምሮ በጉሮሮ አማካኝነት በኦሶፋገስ አማካኝነት አልፎ ጨጓራ ዳይጀስት እንደሚያደርግ ስሞል ኢንተስታይን ዳይጀሽን ሲስተም ስሞል ኢንተስታይን ውስጥ እንደሚጠናቀቅ አይተናል ማለት ነው። ግን አሁን ደግሞ የምናየው እዚህ አክሰሰሪ ኦርጋንስ ናቸው። ለዳይጀስቲቭ ሲስተም ተጨማሪ አስተዋጽኦ የሚያበረክቱ የተለያዩ የሰውነታችን ክፍሎች አሉ። እነሱን ደግሞ ዛሬ ቢያንስ ስማቸውን አውቀን በሚቀጥለው ደግሞ እያንዳንዱ ተግባራቸውን እናያለን ማለት ነው። አክሰሰሪ ኦርጋን ይችላል እንግዲህ ተጨማሪ ኦርጋን ወይም የሰውነት ፓርቶች ክፍሎቻችን የሆኑ ለዳይጀስቲቭ ሲስተም አስተዋጽኦ የሚያበረክቱ ናቸው ማለት ነው። The organs discussed above are the organs of the digestive tract through which food pass ይላል። እንግዲህ እስካሁን ድረስ ያየነው ከላይ እስካሁን ድረስ ያየናቸው አጠቃላይ ለዳይጀስቲቭ ሲስተም የሚሆኑ የተለያዩ የሰውነታችን ክፍሎችን አይተናል የሚለው ከአፍ ጀምሮ ካፋችን ጥርሳችን ምን ምራቃችን ኦሶፋገስ ከጉሮሯችን ኦሶፋገስ አልፎ ጨጓራችን እንደገና ስሞል ኢንተስታይን ውስጥ ያሉትን ክፍሎች ለዳይጀስቲቭ ሲስተም የሚያደርጉትን አስተዋጽኦ አይተናል እያለ ነው። አክሰሰሪ ኦርጋንስ አድ ሴክሬሽንስ እንግዲህ አክሰሰሪ ኦርጋን እነዚህ ተጨማሪ ሰውነታችን ክፍሎች ደግሞ ተጨማሪ ነገሮችን ያደርጋሉ። አድ ሴክሬሽንስ ኤንድ ኢንዛይምስ ነው የሚለው። እንግዲህ እነኚህ አክሰሰሪ ኦርጋን የሚባሉ ተጨማሪ ሰውነት ክፍሎቻችን የተለያዩ ኢንዛይሞችን በማመንጨት ለዳይጀስቲቭ ሲስተም ወይም ለምግብ ልመት መፈጨት ሂደት አስተዋጽኦ ያበረክታሉ ማለት ነው። እነኚህን በማመንጨታቸው ዛት ብሬክ ዳውን ፉድ ኢንቱ ኒውትረንትስ እነኚህ የሚያመነጯቸው እነኚህ አሁን የምናያቸው አክሰሰሪ ኦርጋንስ የሚባሉት የሚያመነጯቸው የተለያዩ ኢንዛይሞች ምግቦች ምን ያደርጋሉ? ብሬክ ዳውን ይሰባብሩና ወደ ልመት በማድቀቅ ወደ የተለያዩ ኒውትረንትስ ለሴሎቻችን ጠቃሚ ወደሆኑ ኒውትረንት እንዲቀየሩ አስተዋጽኦ የሚያበረክቱ ኦርጋኖች ናቸው። እነኚህ ኦርጋኖች እንግዲህ ሴክሬት ያደርጋሉ። የተለያዩ ኢንዛይሞች እንዲመነጩ ያመነጩና ከዛ አስተዋጽኦ ይልካሉ። ከዛ ለምግብ ልመት መፈጨቱ ደግሞ ከፍተኛ አስተዋጽኦ፣ ምክንያቱም የተመገብነውን ምግብ ወይም የተለያየ አካል የተመገቡትን ምግብ ዳይጀስት እንዲሆን የሚያመነጩት ኢንዛይም ከፍተኛ አስተዋጽኦ ስለሚያበረክት ተጨማሪ አስተዋጽኦ፣ ምክንያቱም እነኚህ በጨጓራና በጨጓራ እንዲሁም በስሞል ኢንተስታይን ወይም በትንሹ አንጀት ላይ ያሉት ኢንዛይሞች በቂ ሳይሆኑ ሲቀር ሞር ምግብ መፈጨት ልመቱ እንዲፋጠንና ዝም ብሎ ሳይፈጭ እንዳይሄድ ምግብ እነኚህ ሴክሬሽን እነኚህ የሚያመነጯቸው ኢንዛይሞች ከፍተኛውን አስተዋጽኦ ያበረክታሉ። እነኚህ ኢንዛይም ከመነጩ በኋላና ወደ ጨጓራም ሆነ ወደ አንጀት ከገቡ በኋላ ምግቡን ምን ያደርጉታል? ብሬክ ዳውን ይሰባብሩታል። ከዛ ወደ ተለያዩ ኒውትሪየንት እንዲለወጥ ያደርጋሉ። ከዛ በኋላ ነው እንግዲህ አብዞርፕሽን የሚካሄደው። ምክንያቱም የምግብ ልመት ከተፈጨ ከደቀቀ በኋላና አብዞርፕሽን ወደ ምጠት ሄዶ ወደ ተለያዩ ክፍሎች እንዲሄድ አስተዋጽኦ ያበረክታሉ። አክሰሰሪ ኦርጋንስ ኢንክሉድ ይላል። እንግዲህ ዋና ዋናዎቹ አክሰሰሪ ኦርጋን ወይም ለምግብ ልመት መፈጨት ወይም ለምግብ መድቀቅ ወይም ለዳይጀሽን የሚያበረክቱ የተለያዩ ኢንዛይሞችን በማመንጨት ከፍተኛ አስተዋጽኦ የሚያበረክቱ የሰውነታችን ክፍሎች እነኚህ የተወሰኑ ናቸው ማለት ነው። የመጀመሪያው ሳሊቫሪ ግላንድስ ነው።
እንግዲህ የምራቅ እጢ የሚባለው ወይም አፋችን ውስጥ የሚገኝ ሳሊቫሪ ግላንድ ነው። ከዚህ የሚወጣው የሚመነጨው ኢንዛይም የተለያዩ በተለይ ስታርች ምግቦችን በቀላሉ ዳይጀስት እንዲሆን ያስችላሉ ማለት ነው። ሌላው ፓንክሪያስ ነው። ፓንክሪያስ ውስጥ የሚመነጩ አሉ። ፓንክሪያስ ማለት በተለምዶ በአማርኛችን ጣፊያ የምንለው ነው። ከጣፊያ ውስጥ ደግሞ የሚመነጩ የተለያዩ ኢንዛይሞች እናያቸዋለን። ሌላው ሊቨር ነው። ሊቨር ማለት ያው ጉበት ነው። ጉበት የሚያመነጫቸው ባይልን በተለይ የሚያመነጨው እሱ ሌሎችን የሚያመነጫል፣ ግን በዋናነት ባይል ወይም ሐሞት የምንለውን ምክንያቱም ወደፊት እናየዋለን ሐሞት ምን ያክል አስተዋጽኦ እንደሚያበረክት ለሰውነታችን። እንግዲህ ሐሞትን ያክል ነገር የሚያመነጨው ወይም ባይል የሚባለው በእንግሊዘኛው ሊቨር ነው። ይህንን ወደፊት እናየዋለን። እንዲሁም ዘገል ብላደር የሚባላል። ገል ብላደር ማለት ደግሞ የሐሞት ከረጢት ነው። ሐሞትን የሚሸከም የሚይዝ በዛ ውስጥ ሆኖ ኮንሰንትሬት እንዲሆን ሐሞቱ በደንብ ሲሪየስ ሆኖ ኮንሰንትሬት ሆኖ ከዛ የመነጨ የተለያዩ ምግቦችን ብሬክ ዳውን እንዲያደርጉ ያስችላል ማለት ነው። በአጠቃላይ እንግዲህ እነኚህ አራቱ አክሰሰሪ ኦርጋንስ ናቸው። ዚ ሳሊቫሪ ግላንድስ፣ ዘ ፓንክሪያስ፣ ዘ ሊቨር ኤንድ ዘ ገል ብላደር። እነኚህ እንግዲህ አክሰሰሪ ኦርጋን ናቸው። እያንዳንዱን በዝርዝር ምን እንደሚያመነጩና ካመነጩ በኋላ እነሱ የሚያመነጯቸው ኢንዛይሞች ለሰውነታችን የትኛውን የምግብ አይነት በቀላሉ ዳይጀስት ወይም እንዲፈጭ እንዲልም የሚያደርጉ መሆኑን በሚቀጥለው ክፍለ ጊዜ ላይ እናያለን። ተማሪዎች ለዛሬው ያለን ትምህርት ይበቃናል። ምንጊዜም ለዋሸራ አካዳሚ ያለውን ለተማሪዎች ለእናንተም ለወንድሞች ለእህቶቻችሁም ለማንኛውም ሰው ስለሚጠቅም ከፍተኛ እውቀት የሚገኝበት ስለሆነ ላይክ፣ ሼርና ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይበቃናል። በሚቀጥለው ሌሰን 6 ላይ እንገናኛለን። እስከዛው ድረስ ቻው። ስላዳመጣችሁኝ አመሰግናለሁ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ